ፈለከኝ? ስለዚህ ነገር ልታብራራልኝ ትችላለህ? ምን መሰለህ ልዑል፣ እየሰማሁ ነው፣ ተናገር። ብር የተበደርኳቸው ሰዎች ናቸው እኮ። ብር የተበደርካቸው ፖስተር ያለጠፈው አቤኒና አዳ እድልን እጃቸው ውስጥ አስገባት። በዜማዊ መጥፋት የእሷም እጅ አለበትና የደበቀችን አንድ እውነት አለ። ያንን እውነት ለማወቅ እሷንም በእጃችን ውስጥ ልናስገባት ይገባል ብለው ሁለታቸውም እቅድ ያወጣሉ። እድልም ከኢዛና ጋር ለመገናኘት በምታስብበት ሰዓት ግን ደግሞ ሁለቱም ተከታትለው ያለውንም እውነታ ለማወቅ ይደርሱበታል። በመሀልም እድልም ኢዛና እድልን ሊያገኛት እንደሚፈልግና ስልክም እየደወለላት ባለ ጊዜ ነበረ አቤኒና አዳም የተከታተሏት። አቤኒና አዳ የጠረጠሩት ስልክም አብዝታ እንደምታወራና አሁንም የደበቀችንም ነገር አለ። ስለዚህ የሆነ እውነት ሊኖር ይችላል። ምናልባት ቅርባችን ያለውንም ሰው አናውቅም ይሆናልና ቅርባችን ካለውንም ሰው እንጀምር፣ ሩቅ ያለውንም ከመፈለግ ይላል አዳም። አቤኒም ጥርጣሬውንም እውነት እንደሆነና ትክክልም እንደሚሆን ለአዳ እየነገረው ሁኔታዋ ምንም አላማረኝም፣ እድል ይሄንን ነገር ልታደርግ ትችላለች ብዬ ባላስብም ግን ለየት ያለ ባህሪና የተለየ ነገር እያመጣች ይገኛል። አብዝታ ስልክ ታወራለች፣ ተደብቃ ነው የምታወራው። ከማን ጋር ነው ስታወሪም ስላት አይ ከማንን ጋር ነው ብላ ድብቅ ሆናለች ይለዋል። አቤኒም በጥርጣሬ ውስጥ ብቻ ሳይሆን እርግጠኛ ሆኖ በዜማዬ እጅ ውስጥ የእሷም እጅ እንዳለበት ለአዳ ይነግረዋል። ታዲያ እንዴት አድርገን ነው ይሄንን ከሷ እውነቱንና ምንም ልናውቅ የምንችለው ብሎ አዳም ለአቤኒ በሁለታቸውንም እየተመካከሩ እሷንም በድብቅ ተከታትለን የምትሄድበትና የምትጓዝበትን መንገድ እሷንም የምታደርገውን ነገር ከኋላዋ መከታተል አለብን ብለው ሁለቱም ይወስናሉ። እድልም መንገድ ላይ በተቀመጠችበት ራሷንም ሀሳብ ውስጥ አስገብታ ለአቤኒ ፍቅሯ በመግለጿ በውስጧ በጣም ጭንቀት ይዟትና እሱም እሺ ብሎ ስላልተቀበላትም ብቻ ሳይሆን ያደረገችውንም ነገር በዜማዬ ላይ እሱንም እየወቀሳት ይገኛል። ልዑልም እየተጓዘ መንገድ ላይ ባለ ጊዜ የኢዛና ፎቶ አፋልጉኝ የሚል ተለጥፎ ሲያየው በጣም ይደነግጥና ይሄ ሰውዬ ግን ምን አድርጎ ነውና ይሄንን እንዴት ሊሆን ይችላል? ሊያስረዳኝ ይችላል እንዴ ብሎ ያንንም ፎቶ አውርዶ ወደ ኢዛና ስልክ ይደውላል። ኢዛናም ይሄንን ፎቶ ካየ በኋላ ነበርና የተደበቀው። ይሄንን የአፋልጉኝ ፎቶ ብሎ የአፋልጉኝ ፎቶ ከተለጠፈ በኋላ ከአቤኒና ከአዳ የሚያመልጠውንም ኢዛና አሁን ላይ ልዑል እጅ ውስጥ ገብቶ ይገኛል። ይህንን ፎቶ የአፋልጉኝ ፎቶ የለጠፉት አቤኒና አዳ ስለሆኑ አቤኒና አዳ ይህንን ፎቶ የለጠፉት ደግሞ ናቲን የሱ ጓደኛ ስለነበረ ናቲ ደግሞ ዜማዬንም ስለደበቃትና ዜማዬንም ያለችበት ስለሚያውቅ እሱን ያውቃል ብለው ስለሆነ ከመጀመሪያ ማግኘት ያለባቸው ኢዛና ስለነበረ የኢዛናንም ፎቶ ይለጥፉታል። ኢዛናን ፎቶ ከለጠፉትንም በኋላ ያፋልጉኝ አቤኒና አዳም ያ ፎቶ የለጠፉት ከናቲ ጋር እጁ ስላለበትና ኢዛናም ደግሞ ዜማዬ ያለችንም ቦታ ይጠቁመናል በማለት ነበረ። እድልም ይሄንን ነገር ፎቶንም ስላላየችው በመጀመሪያ ግን ያየው የአፋልጉኝንም ልዑል ከኢዛና ቀጥሎ ያንንም ፎቶ ያየው የነበረው ልዑል ነበረ። ልዑልም ባየው ጊዜ ቶሎ ብሎ ወደ ኢዛና ይደውላልና ኢዛና የት ነው ያለኸው? መገናኘት አለብን ይለዋል። ኢዛናም እሱን እንደማያገኘውና በጣም ርቀት ባለበት ቦታ እንዳለ ይነግረዋል። ልዑልም ግዴታህ ነው፣ አሁን ላይ አንተን ማግኘት እፈልገዋለሁ ይለዋል። ልዑልም ባለው መሰረት ያለውንም ቦታ ይነግረውና እዛ የተለጠፈውንም ያየውንም ፎቶ በእጁ ይዞ ወደ ኢዛና ያመራል። እሱም ጋር ከደረሰ በኋላ ስለዚህ ፎቶ ልታስረዳኝ ትችላለህ ይለዋል በጣም በቁጣ ሆኖ። ኢዛናም እየተንተባተበ የውልህ ልዑል ላስረዳህ እችላለሁ ስለዚህ ፎቶ ግን ደግሞ ይሄንን ፎቶ እኔንም ብድር ያበደሩኝ ሰዎች ብድሩን ስላልመለስኩላቸው ለዛ ነው ይሄንን እያፈላለጉኝ ያሉት።
አሁን ላይ ብሩን መስጠት ስለማልችል ለዛ ነው ሰሞኑ ላይ በስራ ነኝ ብዬ ተደብቄ ያለሁትና እስከምመልስላቸው ድረስ ነው ብሎ አሁንም ልዑልን ይዋሸዋል። አትዋሸኝ፣ ይሄ እውነት አይደለም። እንዴት ብለህ አንተ ብር ላበደሩህን ይሄን ያክል ፎቶህን ሊለጥፉት ይችላሉ ብሎ በሚጠይቀው ሰዓት እመነኝ፣ ይሄ ነገር እውነት ነው። አሁን ላይ የተደበቁትም ለዛ ነው እና ብሩንም ከሰጠኋቸው በኋላ ይሄን ነገር አንተም ታረጋግጣለህ ይለዋል። ልዑልም ልመንህ ወይ አንተ እርግጠኛ ነህ በሚለው ሰዓት አዎ ልዑል ልታምነኝ ትችላለህ፣ እውነቴን ነው የነገርኩ ይለውና እሺ በቃ መገኛቸውንም ቦታ አሁን ንገረኝ ይለዋል። መገኛቸውንም ቦታ የት እንደሆኑ ባላውቅም ቢለውም ግን ደግሞ አሁን ላይ የት አካባቢና በየት አካባቢ እንደሚገኙ የት አካባቢ ላይ እንደሚጓዙ እንደነበረ ልታሳየኝ ትችላለህ፣ ተነስ ብሎ በቁጣ እንዲነሳ ለኢዛና ይነግረዋል። ኢዛናም አማራጭ ስለሌለው አሁን ሁሉንም ነገር በድብቅ እያደረገበት እነሱም የማይገኙበትንም ቦታ ያሳየዋል። ልዑልም እውነት መስሎት በኢዛና በመራው መንገድ ቢጓዙም ግን ሊያገኟቸው አዳና አቤኒም ሊያገኟቸውም አልቻሉም። ከዛም በኋላ በቃ አንተ አሁን ይህንን ነገር ልናገኛቸው አልቻልንም፣ ግን ደግሞ አንተ ማድረግ ያለብህንም ነገር ከወንድሜ መጥፋት ጋር እጃቸው ሊኖር ይችላልና ስለዚህ እነሱ የት እንደሚገኙ አጣርተህ እኔን ትነግረኛለህ፣ ትደውልልኝና የት እንዳሉ እንድትነግረኝ በፍጥነት በዚህ ትንሽ ጊዜ የወንድሜ መገኛ ማወቅ አለብኝ ብሎ ኢዛናንም በጥንቃቄ አስጠንቅቆት ይሄዳል። ልዑልም ይሄንን ያስጨነቀው ልዑል ቶሎ ብሎ ወደ እድል ስልክ ይደውልና እድል መገናኘት አለብን ይላታል። አንተን አሁን እኔ እናንተ መገናኘት የለብንም ላገኝህ አልችልም ይላታል። አልችልም ትለዋለች። ግዴታ ደግሞም እኔ እምቢ ማለት አትችይም፣ ያልኩሽንም ነገር እሺ ነው ማለት ያለብሽ ይላታል። እሺ በቃ ይሄንን ቦታ ድረስ ነይ ይላትና እዛም ቦታ እንደምትሄድ እድልም በዛን ሰዓት እድልም ወደ ኢዛና በምታመራበት ሰዓት አቤኒና አዳም ባሉት መሰረት እሷንም መከታተል እንዳለባቸው መንገድንም ይጀምራሉ። ልዑል ጋር ኢዛና ጋርም እድል እየገሰገሰች አቤኒና አዳ ደግሞ ከኋላዋ ይደርሱባታል። ኢዛና ጋር ስትደርስ ልዑልን ግን እነሱን ስላላየቸውን ደግሞ አቤኒና አዳም ተከትለዋት ከኢዛና ጋር ስትገናኝ በድብቅ ሆነው ያዩዋታል። ኢዛናም ለምንድን ነው ፈለግከኝ ስትለውም እኔ የፈለግኩሽንም ፎቶ የተለጥፎ እየፈለጉኝ ነው እና ደግሞ ልዑል የት እንዳሉ ንገረኝ ብሎኛል። የወንድሙንም መጥፋት እነሱ እጅ እንዳለበት ያስባል እና ደግሞ ይህንን አሁን ላይ ናቲ በህይወት እንደሌለ እሱ አያውቅም። ይህ ነገር ደግሞ አብረነን ያደረግነው አብረን መወጣት አለብን፣ ከጎኔ ሁኚ ይላታል። ይህ ብቻ ልትነግረኝ ከሆነ እዚህ የጠራኸኝ ለምንድን ነው በምትል ሰዓት ሁለቱም ይበሰጫጩና አዳና አቤኒም ፊት ለፊት ይወጣል። ኢዛናም በሚያዩበት ሰዓት እንዴት ሊሆን ይችላል? እድል ደግሞ ከዚህ ሰውዬ ጋር ምን ታደርጋለች? ምን እየሰራች ነው? አጠገባችን ያለውንም መጥፎ ሰው ሳናይ ውጭ ያለውንም እናያለን። አጠገባችን ሆና እንዴት አደርጋለች ብለው አቤኒና አዳም በጣም ይበሳጩና አቤኒም ቶሎ ብሎ ወደ እድል መሄድ እንዳለበት ሲንቀሳቀስ አዳም ጎትቶ ይዘዋል። ተረጋጋ እንጂ አቤኒ፣ አሁን ላይ ብትሄድ ማን እውነቱ ይነግርሃል? ግን ደግሞ በውስጣችን በአእምሯችን ተጠቅመን እሷንም ወጥመዳችን ውስጥ ማስገባት አለብን ብሎ ከአዳና ከአቤኒ ጋርም ይመካከራሉ። አቤኒም ፍቅር እንደገለጸችልክ እንድትቀበላትና ቤትንም ትጋብዛታለች። ከዛ በኋላ ሁሉንም ነገር ትነግርሃለች። ወይን እየጠጣችሁና በምትጠጣ ወይን ውስጥ አንድ እንትን እናስገባባትና ሁሉንም እንድትናገር እንድትናዘዝ እናደርጋታለን ብሎ አዳም ሌላ ሀሳብ ያመጣለታል። በዛን ሰዓት ነበረ እድልን ያጠመዷት። እድል ደግሞ ይሄንን ነገር ያላወቀችውም አቤኒ ስልክ ይደውልላታል። አቤኒ ስልክ ሲደውልላት አቤኒ ደወለልኝ ብላ እያሰበች ስልኩንም ስታነሳ እንዴት ነሽ እድሏ ይላታል። ደህና ነኝ አቤኒ እንዴት ነህ በምትል ሰዓት ደህና ነኝ፣ ግን ደግሞ
አስቀይሜሻለሁና ስለ ሁሉም ነገር ይቅር በይኝ ይላታል። እረ አንተ አላስቀየምከኝም፣ እንደውም እኔ ካስቀየምኩህ በጣም ይቅርታ ትለዋለች። አይ አላስቀየምሽኝም አንቺ እንደውም ትክክል ነው ያልሽውን ዜማዬ ካልመጣች እኔ ህይወቴ መቀጠል አለብኝ። እሷ ከሌለች እኔ ህይወት መኖር አይገባኝም ወይ? ስለዚህ እውነት ያልሽውን ትክክል ነው፣ ያለ ዜማዬ ህይወቴን መጀመር አለብኝ ይላታል። እሷም ይህንን ደስታ እየተሰማት አዎ ልክ አዎ እንደዛ ነው ያልኩ እሷ እስከምትመጣ ወይንም እሷ አትመጣ ይሆናልና አዎ ህይወትህ መኖር አለብህ ትለዋለች። በዛን ሰዓት እሺ በቃ እኔ እና አንቺ መገናኘት እንችላለን ወይ ይላታል። አዎ ችግር የለውም በየትኛውም ጊዜ ላገኝህ እችላለሁ ትለዋለች። ከዛም ቤት ውስጥ በመቅጠር ቤት ከተገናኙም በኋላ እኔ ዜማዬ ካልመጣች በቃ የራሴ ህይወት መጀመር አለብኝ ይላታል። ዜማዬም አትመጣም ካሁን በኋላ ትለዋለች። እንዴት ሊሆን ይችላል? እሷ ግን ደግሞ በቃ ዜማዬ አሁን ላይ አትመጣም እያለች ወይኗንም ስትጠጣ ወይኑም ውስጥ ምን እንዳለበት ሳታውቅም አሁንም ደጋግማ ትጠጣለች። ታዲያ ግን ያለ ዜማዬ ሌላ ህይወት ብጀምር እንኳን እንደሷ ማንም ያፈቅረኝ የለም ይላታል እድል። አይ እኔ እኮ ብላ ስትልም ደጋግማም አሁንም እየጠጣች እኔ እኮ አፈቅርሃለሁ ትላለች። አንቺማ እንደሷ አታፈቅኝም እያላት ያለውንም ሁሉ ወይን ጠጥታ የውልክ ዜማዬ ትመጣለች፣ ከመጣች ደግሞ የሁለታችን ግንኙነት ይፈርሳል ሲላት ዜማዬ አትመጣምና በህይወት የለችም ትለዋለች። እሱም በመናደድ ተነስቶ አንገቷን እንቅ አድርጎ ይይዛታል።